እንጂ አትሄጂብኝ እኮ ነው። በፍጥነት የሚነግረኝ ማነው የሚያስቀኝ? ማነው ፀጉሬ እያሸ የሚያስተኛኝ? እኔም የእናትነትን ክብር ያወቁት በአንቺ ነው። የኔ ልጅ ስሚኝ፣ ትወጂኛለሽ ከማንም በላይ። ስለዚህ ስሚኝ፣ ራስሽን ጠብቂ፣ ጎበዝ ሁኚ፣ በሰዎች ሴራ እንዳትወድቂ፣ ሰው አትመኝ። የኔ ልጅ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። በሜርሲ ምክንያት ከቤት የተባረረችዋ እናት ዛህራ እጅግ በጣም አዘነች። ሜርሲ አምነንን ለማሳመን እያለቀሰች እና እየተንሰቀሰቀች የአዞ እንባዋን እያነባች ወይዘሮ ዛህራን ከቤት እንዲያባረራት አደረገችው። አምነንም ምንም አይነት ነገር ጥርጣሬ ሳያድርበት ሜርሲን በማመን እናት ዛህራ እንደ እናት ነበረ የማይሽ፣ ነገር ግን አንቺ እንደ እናት አልሆንሽልኝም፣ አሁኑኑ ከቤቴ ውጭልኝ ሲል ያለምንም ርህራሄ አባሯት ይገኛል። ታዲያ እናት ዛህራ አምነኔ እባክህ ምንም ቢሆን ክፉ ደግ አብረን አሳልፈናል፣ ስለዚህ እባክህ ልጄ መጥፎ ነገር አትናገረኝ ትለው ነበረ። ታዲያ አምነንም እናት ዛህራ እኔ ልጅሽ አይደለሁም፣ በድጋሚ ልጄ እንዳትኝ፣ አሁኑኑ ጨርቅሽን ሰብስበሽ ከቤት ውጪ ሲልም አባሯት ይገኝ ነበረ። ይህንን እያየችው ብሌንም እናት ዛህራ ከዚህ ቤት ስትወጣ ስታያት እጅግ በጣም አዘነች፣ ልቧም ተሰበረ። እንደ እናት ስታባብላት ስትንከባከባት ጸጉሯንም እየሸሸች ስታስተኛት የነበረች ሴት ናትና፣ ስለዚህ እናት ዛህራ አንቺ ከቤት የምትወጪ ከሆነ እኔ እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም በማለት ብሌንም ልብሶቿን ሰብስባ ከእናት ዛህራ ጋር ለመውጣት ተዘጋጀች። እናት ዛህራም ልቧ ተሰበረ። ልጄ ስትልም ዞር ብላ አየቻት። እናት ዛህራ ምንም አይነት ማረፊያ እንደሌላት የሚያውቀው አምነን አንዳችም ነገር ሳይራራላት ከቤት እንድትወጣ በማድረጉ እጅግ በጣም ያሳዝናል። ታዲያ እናት ዛህራ ልብሶቿን ሰብስባ ከቤት ስትወጣ እጅግ በጣም የምታሳዝን ሰው ነበረች። ወጣም ማረፊያ የላትም። አንዲት ጓደኛዋ ጋር ደውላ ለጊዜው አንቺ ጋር ልምጣና ልረፍ፣ ከዛ ደግሞ ስራ ፈልጌ እገባለሁ ትል ነበረ በሚያሳዝን ድምጿ። ታዲያ እናት ዛህራን ከአቶ አምነን ቤት ለምን ወጣሽ ስትልም ጓደኛዋ ጠይቃት ነበረ። ምክንያቱ አሳማኝም አስፈላጊም አይደለም፣ ስለዚህ ምንም አይነት ነገር ልነግርሽ አልችልም፣ ነገር ግን ለጊዜው አንቺ ጋር ልረፍ ስትልም ጓደኛዋን ለምናት ትገኛለች። ታዲያ እናት ዛህራ በምትወጣበት ሰዓት ብሌን ተከትላ ሻንጣዋን ይዛ እየወጣች አምነን እያያትም ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ክፍል 16ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለመጀመሪያ ጊዜ ስህተትን እየሰራው የሚገኘው አምነን ዛሬ እጅግ በጣም የሚያበሳጭ ነገር እንደፈጸመ አይተነዋል። አቶ አምነን እንግዲህ ለቤተሰቡ ዋስትና ያለው ሰው እናም ሙሉ ቤተሰቡን ለማስተዳደር ብቁ የሆነ ሰው ነው። ነገር ግን ዛሬ በአክስቱ በሜርሲ የተነሳ ትልቅ ስህተትን አስተናግዷል። አቶ አምነን እንግዲህ እንደ እናትም እንደ ሰራተኛም ሆና ቤታቸው ውስጥ እያገለገለች የምትገኘውን አንዲት እንስት እናት ከቤቱ አስወጥቷታል። ታዲያ ወይዘሮ ዛህራ ከዚህ ቤት ውጪ ስትባል እጅግ በጣም አዝናለች። እዛ ቤት ውስጥ ብዙ ነገሮችን ብዙ አሻራዎችን እያሳረፈችው ወይዘሮ ዛህራ አሁን ላይ ከዚህ ቤት ልትወጣ መሆኑን ስታውቅ ልቧ ተሰብሮ በሰቀቀን እያለቀሰች ትገኝ ነበረ። ወይዘሮ ዛህራ ለብሌን ብቻ ሳይሆን ለሙሉ ቤተሰቡ እናት ነበረች። እንደ እናት እየመከረች እየገሰጸች እያስተማረች የምታኖራቸው ወይዘሮ ዛህራ አሁን ከዚህ ቤት ልትወጣ ስለሆነ ብሌን እጅግ በጣም አዝና ትገኛለች። እናም እናት ዛህራ አንቺ ከዚህ ቤት የምትወጪ ከሆነ እኔ እዚህ ቤት የምቀርበት ምንም አይነት ምክንያት የለኝም። ምክንያቱም እንደ እናት እያሻሸ እንደ እናት እየደባበሰ የሚያስተኛኝ አንድም ሰው የለም። ስለዚህ እዚህ ቤት አልቀርም ትል ነበረ።
ታዲያ አቶ አምነን ብሌን ከዛ ቤት እንድትወጣ ስለማይፈልግ አክስቱን ሜርሲን ወደ ጎን ተወት አድርጎ ለእናት ዛሃራ ይቅርታ አድርጎላት ተመልሳ እዛ ቤት ትኖር ይሆን ወይስ ደግሞ አምነን ሀሳቡን ሳይቀይር ብሌን አንቺ መሄድ ትችያለሽ ከፈለገሽ ብሎ እሷንም አብሮ ይለቃት ይሆን? በሌላ በኩል ደግሞ ጀሪና ሙስጠፋ ናቸው። ጀሪ እንግዲህ ነፍሰ ጡር መሆኗ የሚታወቅ ጉዳይ ነው። ታዲያ ጀሪ ያረገዝኩት ያንተ ልጅ ነው በማለት አምነንን እያጃጃለችው ትገኛለች። አምነንም ሆድሽ ውስጥ ያለው የኔ ልጅ ከሆነ ለምንድን ነው እኔን ገንዘብ መጠየቅ እየፈራሽው ይላት ነበረ። ጀሪም ይህንን ገንዘብ ወስዳ ለሙስጠፋ ለመስጠት ነበር የተስማሙት። ታዲያ ጀሪም አምነን ስለፈራሁህ ነው ገንዘብ መጠየቅ እያቃተኝ ስትልም መልሳለታለች። እናም አምነን ስንት ብር ነው የምትፈልጊው ሲልም ጀሪን ጠይቋት ይገኝ ነበረ። ታዲያ 500 ሺህ ብር እንደምትፈልግ ነገረችው። ይሄን ሁሉ ገንዘብ ምን እንዲያደርግልሽ ነው ሲል ቢጠይቃትም እሷም ነፍሰ ጡር እንደሆንኩኝ ታውቃለህ አይደል? ስለዚህ አንዳንድ ነገሮችን መግዛት አለብኝ ስትልም አሳምነው ትገኛለች። አምነንም እንግዲህ ምንም ሳያንገራግር ከቢሮ ገንዘቡን እንዲሰጡሽ አደርጋለሁ በማለት ወደ ቢሮ በመደወል 500 ሺህ ብሩን አሰጥቷታል። ጀሪም ይህንን ገንዘብ ወስዳ ለሙስጠፋ ነበረ የሰጠችው። ይህንን ገንዘብ ከወሰድክ በኋላ በድጋሚ አጠገቤ እንደማትደርስ ቃል ግባልኝ፣ ምክንያቱም አንተ እኔ ልትበቀለኝ የምትፈልገው በገንዘብ ነው እንጂ በሌላ ነገር እንዳልሆነ አውቃለሁኝ፣ ምን ያክል ገንዘብ እንደምትወድ አውቃለሁ ትለው ነበረ። ሙስጠፋም ሀሳቤን አልጨረስኩም በገንዘብ ብቻ አልፋታሽም እያለ ከጀሪ ጋር ግብግብ በገጠመበት ሰዓት ሜርሲ በር ላይ ቆማ ታዳምጣቸው ነበር። እንግዲህ ሙስጠፋ ጀሪ ኃይለ ቃል ስትናገረው በጥፊ አገንትሮ ጥሏታል። ይህንን እየሰማችው ሜርሲ አሁን ከሙስጠፋ ጋር አብሬ መስራት ይኖርብኛል በማለት ሙስጠፋ እያንዳንዱ ነገር ሰምቻችኋለሁ፣ እናም ከጀሪ ጋር ከዚህ በፊት የምትተዋወቁ ይመስለኛል ትለው ነበረ። ሙስጠፋ ምንም አይነት ነገር ሳይደብቅ ለሜርሲ እያንዳንዱ ነገር ነግሯታል። ሜርሲ ይህንን ሁሉ ነገር ከሰማች በኋላ አሁን ላይ እኔ እናንተ አብረን መስራት ይኖርብናል ስትልም ከሙስጠፋ ጋር እየተደራደረች ትገኛለች። እንግዲህ ጀሪን ለማጥቃት ሁለቱም ተፍተፍ እያሉ እናም ዝግጅታቸውን እየጀመሩ ይገኛሉ። ሜርሲ የሚያግዛት ሰው አገኘች ማለት ነው በስከ መጨረሻ። ሙስጠፋም ከዛ ቤት አልወጣም ብሎ ግግም ያለውን አሁን ደግሞ ሌላ አጋዥ ሲያገኝ ሌላ እቅድ ያመነጫል ብለን እናስባለን። በስቃይ እየኖረች ያለችዋ ጀሪ ደግሞ አሁን ላይ አምነን ጎን ብትቆምም ነገር ግን አምነን አንድ ነገር ሲሰማ ከቤቱ መንቅሮ እንደሚያስወጣት የሚታወቅ ጉዳይ ነው። ምክንያቱም ብሌንን አምነን እጅግ በጣም ይወዳታል። እናም በድብቅ ቢሆንም ቆንጆና ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ። ማለትም አምነንና ብሌን ማለት ነው። አሁን ላይ ደግሞ ብሌን ከእናት ዛሃራ ጋር አብሬ እወጣለሁ ስትል እያስቸገረችው ትገኛለች። እንግዲህ ብሌንን አስቀርቶ እናት ዛሃራን ያባረራት ይሆን ወይስ ደግሞ ለእናት ዛሃራም እንዳልኩትኝ ይቅርታ አድርጎላት ወደ ቤት ይመልሳቸው ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።